ሳሚዬ ግን ምን ያን እንደምወድ ታውቃለህ? አውቃለሁ እኔ ቆንጆ እኔም በጣም ነው የምወድሽ። በጣም ነው የምወድ። ብዙ መስዋዕትነት ከፍልልሃለሁ። ብዙ ነገር ነው የምሆንልህ። አውቃለሁ። እኔም ደግሞ ላንቺ ማላደርገው ነገር የለም። ይሄን ታውቂያለሽ። እሺ ፍቅር፣ አሁን ገብተን እንተኛ። እሺ ሳሚዬ እንዴት ነህ? አለሁልሽ ውዴ። ደህና ነሽ? አለሁ እግዚአብሔር ይመስገን። ምንድነው ደግሞ ሰሞኑ መጥፋት አብዝተካል? ያው ታውቂዋለሽ ትንሽ ስራ ቢዚ ሆኜ ነው። ነው እንዴ? እኔ የምልህ ቆይ እስከ መቼ ነው እኔ እናንተ እንደዚህ ቤት እንደሌለው ሰው ሜዳ ላይ እየተገናኘን አብረን መኖር ምን ጀምሮ መቼ ነው? እንደነገርኩሽ የተወሰነ ጊዜ ታገሽኝ። ነገሮችን እያስተካከልኩ ስለሆነ ነው። ሳሚ ደግሞ ሁልጊዜ ስለዚህ ጉዳይ ሳነሳብህ ታገሽኝ ነው የምትለኝ። እየታገስኩ እኮ ነው፣ ግን ምንም አይነት ለውጥ አላየሁብህም። እስከ መቼ ነው? ቆይ ትንሽ ጊዜ ብቻ ነው እንዴ? ትንሽዬ ጊዜ። በቃ አሁን ሁሉ ነገር እያስተካከልኩ ነው። ለትንሽ ጊዜ ብቻ። እሺ እሺ። እንግዲህ ግን እኔ በቶሎ ካንተ ጋር አብሬ መኖር ፈልጋለሁ። ታውቃለህ ምን ያህል እንደምወድህ አይደል? እኔም እኮ በጣም ነው የምወድሽ። ይሄን እያወቅሽ ለምን ትጠይቂኛለሽ? እሺ ግን የምትወደኝ ከሆነ በተግባር ልታሳየኝ ይገባል። ቶሎ ብለህ አብረን የምንኖርበትን ነገር አመቻች። እሺ በቅርቡ አብረን እንኖራለን። እሺ እንሂድ በቃ አይደል? እንዴ ሳሚ ምን ሆነ ነው? ምን እባክሽ የሆነ ሀሳብ ሆኖብኝ። ምንድን ነው እንደዚህ የምትተክዘው እንዴ? ምን የሚያስጨንቅሽ ነገር አለ እንዴ? ሰሞኑን እንግዳ አለብኝ። እንግዳ ማለት ታዲያ ምን ችግር አለው? ይምጣ፣ እኔ እሸኝልሃለሁ፣ አስተናግዳቸዋለሁ በስርዓት። ሴት ነች ደግሞ በዛ። ሴት ናት ማለት የኔ ቆንጆ ያው ወደ ውጭ የመሄድ ፍላጎት እንዳለኝ ምናምን ታውቂያለሽ? አዎ አውቃለሁ። እና ልጅቷ ደግሞ ወደ ውጭ ልትሄድ ነው። ትንሽ ነው የቀራት። አሁን ፕሮሰስ ምናምን ጀምራ በቅርቡ ትሄዳለች። እና በውሸት ጋብቻ እኔን አግብታኝ ይዛኝ ልትሄድ ትፈልጋለች። ማለት አንተ መሄድ ከፈለክ ብር አለ፣ በብራችን አንሄድም እንዴ? እኔ ጋር በቂ ብር አለ። እሱማ ልክ ነሽ፣ ግን አሁን ላይ ታውቂያለሽ በብር ብቻ መሄድ አይቻልም። ማለት ብዙ ፕሮሰስ አለው። እቺ ልጅ ደግሞ በቃ ፕሮሰሱን ጨርሳለች። ደግሞ በጣም እንደምወድሽ ታውቂያለሽ። ምንም ችግር የለውም። እኛ ጋር የተወሰነ ትቀመጣለች። እሷ ፕሮሰስ ትቀመጣለች እንዴ? ምን ይናል? ምን አስፈልገው እንደዚህ መዟዟር? ውዴ ተረጋጊ። ወዳለሁ ለአንተ ብዙ ነገር ሆናለሁ እያልሽኛ እንዴ? አንተማ እንደምወድ ስለምታውቅ ጀመረ እንደዚህ እኮ። እቺን ቀላል ነገር ማድረግ ከብድሻል። እዚህ ትቀመጣለች የተወሰነ ሰዓት። ከዛ በኋላ ደግሞ ያው ወደ ውጭ ይዛኝ ስትሄድ እኔ ደግሞ አንቺን ይዤሽ እሄዳለሁ ማለት ነው። ለምን ደሞ አትረጂ? ብቻ እሺ ደስ እንዳለ። ግን እኔ ምንም አልተዋጠልኝም። አረ ምንም አይሳስብሽ። እሺ ለተወሰነ ቀናት ብቻ ነው የምትቀመጠው እዚህ። ከዛ እሷ እኔን ይዛኝ ትሄዳለች፣ እኔ ደግሞ አንቺን ይዤ እሄዳለሁ። ግን በተቻለ አቅም ብዙ እንዳትቀመጥ። አረ ችግር የለውም። ደግሞ የዋኩ እሺ። አመሰግናለሁ እሺ ስለተረዳሽ። ዛሬ አስደሳች ዜና አለች። አስደሳች ዜና? ምንድነው? ልስማ። በቅርቡ አብረን እንገባለን። አብረን እንድንኖር ወሰንክ? አዎ ወሰንኩ። የምርህ ነው ሳሚ? የምሬን ነው። ግን አንድ ችግር አለ። የምን ችግር? ቤቴ ውስጥ አንድ ሴት አለች። ሴት? የምን ሴት? ማለቴ ልጅቷ የበፊት ፍቅረኛ ነች። ጭራሽ ከበፊት ፍቅረኛ ጋር አብረህ ነበር የምትኖረው? ለምንድን ነው እስከ ዛሬ ድረስ ያልነገርከኝ? ፍቅር አዳምጪኝ። ማለት እንደዛ ለማለት ፈልጌ አይደለም። ልጅቷ ትንሽ የአይምሮ እንትን ነች። ማለት ትንሽ ነካ ያደርጋታልና አብሬያት ካልኖርኩ በቃ ራሷ እንደምታጠፋ ምናምን የነገረችኝ። እና እሷ ገና ለገና ራሷን ታጠፋለች ብለህ እስከ መቼ ነው ከእሷ ጋር ለመኖር ያሰብከው? ፍቅር አንቺ ምንም አታስቢ። በእርግጠኛ አንቺ ከኔ ጋር ስትገቢ አብረሽ ስትገቢ ምናልባት ወይ ተናዳ ወይ በሌላ ምክንያት ብቻ በእርግጠኝነት በቅርቡ ትወጣለች። እና እኔን ቤትህ ልታስገባ ያሰብከው ደባል አድርገህ ነው? ሳሚ እያልክ ያለውን ነገር ግን ታውቀዋለህ? ለምን አትረጅኝም ውዴ? እኔ እኮ በጣም ነው የምወድሽ። እሷም ደግሞ ቶሎ እንደምትሄድ እርግጠኛ ነኝ። አንቺ ብቻ ትዕግስተኛ ሁኚ። እና እኔ እሷ እያለች አንተ ቤት ገብቼ ገና ለገና እኔ እናንተ አብረን መኖር ስለጀመርን ብቻ ተናዳ ጥላት ሄዳለች ብለህ ነው ያሰብከው? አዎ ባይሆን እንኳን እኛ ተባብረን እንድትሄድ እናደርጋለን።
ተረጂ ሳሚ የነገርከኝ ነገር እኮ ቀላል ነገር አይደለም። ግን እኔ ስለምወድህና ካንተ ጋር ብቻ መኖር ስለምፈልግ እሺ። ግን ሳሚ ይኸውልህ ቤት ከገባው በኋላ ግን አንተ እንደምትለው በአጭር ጊዜ ውስጥ ማትሄድ ከሆነ በጣም ነው የምንጣለው። ለእሱ አታስቢ፣ ችግር የለም። አንቺ ብቻ ሽበኝ እንጂ በቅርቡ እናስወጣታለን። እሺ እሺ አልሽ? እሺ እንሂድ። እንዴት ነሽ? አይ ቁጭ በይ። እሺ እንግዲህ እንግዳችን ያልኩሽ እሷ ነች። እንዴ አንቺ ምን ነው ያልኩሽ እሷ ነች። እና እንዴት ነበር ውሎ? አሪፍ ነበር። ምግብ የለም እንዴ? ምግብ አልሰራም። ችግር የለውም። አሁን ቅርብ ሰዓት ስለሆነ የበላው ታራበኝ። እሺ በኋላ ገብቼ ሰርቼ ይበላለሁ። አይ ባይሆን አሁን ቤትሽ ነው፣ እንደ ቤትሽ ይሁን። እሺ በቃ ተጫውቱ። መጣሁ። እሺ ይቅርታ በጣም ስለደከመኝ ገብቼ ማረፍ ፈልጌ ነበር። መኝታ ቤቱ የቱ ጋር እንደሆነ ታሳይኛለሽ? ኧረ እባክሽ ጭራሽ መኝታ ቤት ነው የምታርፊው? ታዲያ የት ላርፍ እችላለሁ? ልብስ አመጣልሻለሁ፣ እዚህ ጋር ትተኛለሽ። አንቺ ነሽ እንዴ ደልዳይ ለቤቱ? ማለት ታዲያ አንቺ ነሽ እንዴ? ምንድን ነው የምትጨቃጨቁት ደግሞ? ጎሽ ሳሚ እንኳን መጣ። እኔ ደክሞኛል ማረፍ ፈልጋለሁ መኝታ ቤቱን አሳይኝ ስላት ማይሆን ቃላት እየተናገረች ነው። ቆይ አንተ ማን ነው መኝታ ቤት ማደር ያለበት ዛሬ? ለዛሬ እንግዳ ስለሆነች እሷ ታድራለች። ስለዚህ አትጨቃጨቁ፣ እሷ ነው የምታድረው። እሺ የሚለበሰውን እኔ አምጥቼ አቀብልሻለሁ። እሺ ደህና ደሪ። ምን ቆንጆ ነበርሽ እንዴ? ማለት ቆይ አንድ ላይ ልታደርጉ ነው? ማለት ምንም ነገር አይፈጠርም። ያው ታውቂ የለ እንግዳ ነች። ለዛሬ ምን ችግር አለው? ምን ችግር አይኖረውም። እሺ ምንም ነገር አንተ አይደብርም እንዴ? በአንድ ቀን አንተ መኝታ ታስገባታለህ እንዴ? ለምን አትረጂኝም? እና ደግሞ እንዴት ነው የሚያደርጋት? እሱ ባህሪዋ እኮ ነው። እኔ ደግሞ ከአንቺ ውጭ ሌላ እንደማልወድ ታውቂያለሽ። በጣም እንደምወድሽ አታውቂም? ስለዚህ ለዛሬ እንዳይደበርሽ እሺ? እሺ እኔ በቃ እሺ አዳር እንዴት ነበር? ተመቸሽ? አዎ እኛም በጣም ተመችቶን ያደርነው። የሚገርምሽ ነገር አይደለም? በጣም ሳሚ ማንን አብልጦ እንደሚወድ አሁን ገና ገባኝ። ምን ነው የመጀመሪያሽ ነው እንዴ ከሰው ጋር ስትተኝ? ከሳሚ ጋር እኮ ደግመሽ ብተኝ ራሱ ሁልጊዜ አዲስ ነው የሚሆንብሽ። እሺ እባክሽ። አንቺማ መኝታ ቤትም የመግባት እድል እንደሌለኝ ልትነግሪኝ ፈልገሽ ነበር። እድሜ ለሳሚ ማንም ማስገባት እንዳለበት ያውቃል። አይሻል ያለ ቦታሽ እኮ ነው የተገኘሽው። ለምን ቦታሽን አትፈልጊ? አንቺ እንዴት ነው የምትናገሪው? ማን ነው ያለ ቦታው የተገኘው? አንቺ ነሻ። የማታው ሁኔታ እኮ ያለ ቦታሽ ስለመገኘትሽ ግልጽ ነው። አንቺ አይገባሽም እንጂ ነገሩ አንቺ ነው ማላረግሽም። እሱ ነው የምትጮትብኝ። ነገሩ ብትለምዱ ጥሩ ነው። ቀስ በቀስ ያው ሳሚዬ መጣ። እንዴት ዋልክ? ሳሚዬ ደግሞ በኋላ አይደል የሚበላ ነገር ልስራለ? የኔ ውድ ቡና ላፍላል እንዴ? አይ ቡና አይደለም የሚያስፈልገው። በጣም ስለደከመ ሻወር ብትገባ ጥሩ ይመስለኛል። አይ እኔ ማረፍ ነው ፈልገው። ምንም አልፈልግም። እሺ ምን ነው አሳልፍ
በይ በቃ ደህና ደሪ። ወይ ልትሄጂ ነው ዛሬ? ማን ነኝ ማለት ነው? ማሽከሽ እሱም ነው ያለ ነው። ሳሚ ዛሬ ከማን ነው የሚያድረው? እኔ ዛሬ ሁለታችሁንም አልፈልግም። እንዴ ማለት በቃ ዛሬ ብቻዬን ነው ማደር የምፈልገው። እንዴ ሳሚ ምን እያልክ ነው? ዛሬ ብቻዬን ነው ማደር የምፈልገው። ውጡልኝ፣ አሁን ልተኛበት። ውጡልኝ አልኳችሁ እንዴ? ቆይቼ ሴትዮ እስከ መቼ ነው እዚህ የምትቀመጠው? የኔ ቆንጆ እስካሁን ታገሰሻት የለ እንዴ? ታገሻት እንጂ ትንሽ ነው የቀረው እኮ ፕሮሰሱ ሊያልቅ። ምን ማለት ነው? የእሷ ከመጣች ጊዜ ጀምሮ እኮ ሰላማችንን አጣን። አውቃለሁ ሰላማችንን እንዳጣን፣ ግን አንቺ ደግሞ ምን ያህል ታጋሽ እንደሆንሽ ታውቂያለሽ። ቢያንስ እቺ ትንሽ ብቻ ታገሽ። ደግሞ ሊያልቅ ነው፣ ትንሽ ነው የቀረው። እሺ ፕሮሰሱ። እሺ እኔ ወድ እኔ ጠዋትና ማታ የእሷን ግልምጫ አልቻልኩትም። ወደዛ ሸኝልኝ ቶሎ ጨርስ ነው። እሺ ችግር የለውም። አንቺ ብቻ ትንሽ ታገሽኝ። እሺ እሺማ እሺ ለብሽ እና እንደዛ ደርሼ እመጣለሁ ስራ ቦታሽ። ሳሚ ወይ ማይ አንዴ ላናገር ፈልጌ ነበር። እሺ እሺ። ቆይ ሳሚ የዚህ ልጅን ጉዳይ እኮ ችላ አልከው። እስከ መቼ ነው እዚህ ቤት ውስጥ የምትቆየው? ማሂ ደግሞ ትንሽ ታገሽኝ ብዬሽል እንዴ? ደግሞ ታውቂያለሽ ገቢ ምንጫችን እሷ ነች። እኔ ደግሞ ከእሷ ነው የምጠብቀው። ቢሆንስ ታዲያ ብሩም ከሆነ እኔ ኬትን ብዬ አመጣዋለሁ። ግን እሷ ከዚህ ቤት ብትወጣ በጣም ነው ደስ የሚለኝ ነው። እሺ ችግር የለውም። አንቺ ብቻ ትንሽ ታገሽኝ። እኔ እኮ ራስቸው አይደለሁም፣ እሱን እያመቻቸው ነው፣ እንድትወጣ እያደረኩ ነው። ትንሽ ጊዜ ብቻ ታገሽኝ። እሺ ትንሽ ጊዜ፣ በቅርቡ ትወጣለች። እሺ እሺ በቃ እመጣለሁ። እሺ እኔ ምን ልልሽ ግን ምን ልትይኝ ነበር? አይ ቆይ ለምንድን ነው ሳሚ እዚህ ቤት ያመጣሽ አንቺ? ሳሚ እዚህ ቤት ለምን እንዳመጣኝ ላንቺ አልነገረሽም? ያው እሱማ ነግሮኛል። እሱ ያለኝ ፕሮሰስ እስኪያልቅለት ውጭ ብትወስጂው እንደሆነ ነው የነገረኝ እና የውሸት ጋብቻ እንደሆነ ነው የነገረኝ። ምን የውሸት ጋብቻ? አዎ የውሸት ጋብቻ እንዳላችሁ ነው የነገረኝ። ስላንቺ ደግሞ የነገረኝ እኮ የድሮ ፍቅረኛው እንደሆንሽና እሱን ከተለየሽ ራስሽን እንደምታጠፊ ስለነገርሽው ሊተባበርሽ እዚህ ቤት እንዳመጣሽ እኮ ነው ማለት። ጭራሽ እና ሳሚ ወድሻለሁ ምናምን እያለ እስከዛሬ ድረስ ሲያሞኘኝ የነበረው ውሸቱን ነው ማለት ነው? አዎ እኔን በቃ እንደዛ ብሎ ነው አንቺ እዚህ ቤት እንድትመጪ ያደረገው። እኔና ሳሚ እኮ አንድም ቀን ስለ ውሸት ጋብቻ አውርተን አናውቅም። ለእኔ እኮ እንደዛ ነው ያለኝ። እንዴ እና አንቺና ሳሚ ባልና ሚስት ነን እያልሽ ነው? አዎ ባልና ሚስት ነን፣ ይቆያል እዛው። ሳሚ ግን እኮ እንደሚወድሽ አንድም ቀን ነግሮኝ አያውቅም። እንደውም አንቺን የሚያስወጣበት ሰበብ ነበር ሲፈልግ የነበረው። ጭራሽ እኔን ለማስወጣት ነው እንደዛ እንትን የሚለው? እንግዲህ ለእኔ ሲነግረኝ የነበረው እንደዛ ነው። ይሄ ሰውዬማ ሁለታችንም ላይ እየተጫወተብን ነው እኮ። የሆነ ድራማማ እየሰራብን ነው የሚሆነው። ሳሚ ይመጣል እንዴ? እንዴት ነሽ? እንዴት ነህ? አለሁልህ። ያቺ ልጅስ? እፍ የለችም። በእናትህ ሄደች እንዴ? ያው ወጣ ብላለች። እንኳን መጣች። ዛሬ ራሳችንን ጊዜ እናሳልፋለን። ትንሽ ጊዜያችንን ወሰደችብን። እሷ እያለች መቼ መነጋገር ራሱ እኮ አልቻልንም። እና ውሎ እንዴት ነው? ውሎ አሪፍ ነበር። አንተ ጋርስ? እኔ ጋርም ጥሩ ነው፣ እግዚአብሔር ይመስገን። ቆይ የሆነ ምርጥ ብርዝ ሰርቻለሁ፣ ላውጣልህ። እንካ ጠጣ። አሪፍ ጊዜ እናሳልፋለን። እሱን ጠጣና እሺ
ቆንጆ ብርዝ ነሽ። ድሪና ጠጣ ቆንጆ ከሆነ ነው ተቀምጠው። ባለሙያ እኮ ነሽ የኔ ሚስት። እና ውሎ እንዴት ነበር? እሺ እባክህ እስከ ዛሬ ድረስ ስትጫወትብን የነበረው ለዚሁ አቅምህ ነበር? ምን አድርጊያችሁ ነው? ምን አድርጋችሁ ነው ያለው? ደግሞ ያፉ አረ ምን በወጣ ምንም አላረከንም። አንተማ ሚስኪን እኮ ለምንም አታረግም። ታይ ዛሬ ለፍቅራችን ስትይ እንዲህ አታድርጉ። ኧረ እባክህ ለየትኛው ፍቅር? ተው እንጂ ደግሞ ጭራሽ አታፍር። እሷን በሽተኛ እኔን ደግሞ ውጭ የምትወጣ የውሸት ሚስት አድርገህ የውሸት ታሪክ ፈጥረህ ስታሰቃየን ከርመህ መልስ የለህም። እሺ ምን አድርግ ነው የምትሉኝ? ለምን አፈቱኝም? ለምን በተረጋጋ ሁኔታ አናወራም? ብዙ ጊዜ እድል ሰጥተንህ ነበር። እውነታው ቅጣት አይደለም፣ ገና ብዙ ቅጣት አለ ገና። ቆይ ምን በድያችሁ ነው? ምን አረኳችሁ? ኧረ እባክህ የሌባ አይነ ደረቅ አሉ። ጭራሽ ምን በድያችሁ ነው ትላለህ እንዴ? አንተ ምን በወጣ? ኧረ ምንም አልበደልከም፣ እየተጫወትን ነው። ለማንኛውም እኛ ማናቃት ሌላ ሶስተኛም ልትኖር ስለምትችል እሷ መታ ትፍታህ። እሺ እንሂድ በቃ። ተይው እባክሽ እንሂድ በቃ። ኧረ ተው፣ ስለፈጠራችሁ ስለሆነ ልጅ አምላክ ተው። ኧረ ማርቲ ተይ። ኧረ ተው፣ ብቻዬን ጥላችሁን ልትሄዱ ነው እዚህ ጫካ ውስጥ? ኧረ የሰው አለ። ኧረ